ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። እንዴት አላችሁ? እንዴት አመሻችሁ? እንዴት ከረማችሁልን? ውድ ተመልካቾቻችን በየቤታችሁ ያላችሁ እንኳንም ተገናኘን። በጣም ማምሻችሁ እንዴት? ማምሻችን ጀምሯል። እንዴት ነው ሰሞኑን? ጉድ ደህና ነኝ ወይ? መጀመሪያ ደህና ነው ወይ? እኔ በጣም ደህና ነኝ። እሺ። በሚገርም ሁኔታ ይሄን ሳምንት በጣም ብዙ ነገር ውስጥ ነው ያለው። እንዴት? ለምን ብትሉኝ ልጆች ክረምቴን ነው ማቆየው። ትምህርት እያለቀ ትምህርት እያለቀ ስለሆነ የሁለታችሁ ሐሳብ የጋራ ሐሳብ የተመልካቾቻችንም ወላጆች አሁን ይሄ ክረምት ሲመጣ ልጆቻቸውን ተረክበው ከትምህርት ቤት የት ላውላ አንዳንድ ትምህርት ቤቶች በዛው የክረምት ስልጠናና ትምህርትም እንደዚህ ይሰጣሉ ወይም ደግሞ ሰመር ካምፕ ይጀምራሉ። ያንን የማያደርጉ ደግሞ ልጆቻቸውን ተረክበው እስቲ ቤት ውስጥ እንዴት ነው ለመዋል ያሰባችሁት የሚለውን ማሰብ ነው። ኧረ በጣም ሰኔ 30 ነበር ድሮ እኮ ሰኔ 30 አንዴ የብዙ ትዝታ ሰኔ 30 እንገናኝ ትዝታ ስታመጪ እና ሰኔ 30 ግን በጣም ደስ ይላል። ምን በብዛት የሚመጣ ድብድብ ቀጠሮ ትይዛለሽ ለሰኔ 30 ድብድብ ደግሞ ስታቂ ማለት ነው። ቆዳ ጫማን ያረከውና ቆዳ ጫማ ስላደረክ አይደረድም። ድብድብ ነው ያልጨዋትም አይደለም። ቆዳ ጫማ ስላደረክ በቃ ያኔ ሰመር ካምፕ የለም ምን የለም ሰፈር ውስጥ በቃ በመጫወት አይደል? እንደዛ ነው። እሺ ለሰኔ 30 እንደዛ ነው የምታሳልፈው። ትምህርት ይኖራል አንዳንድ በብዛት ለቀጣይ ዓመት ለምትማረው ግን ከሆነ ጊዜ በኋላ እሱ ብዙም አይመከርም አይደል? እና ደስ ያለሽ ቀን ዝናብ ነው ምናምን ደስ ያለሽ ቀን ዛሬ ልተኛ ልትቀሪም ትችያለሽ በብዛት። አዎ ግን አማራጭ አለ በጣም ብዙ። የሃይማኖት ተቋማት በፊትም ያደርጉ ነበረ፣ አሁንም እንደዛው ቀጥለዋል። ይሄ የክረምት ሲመጣ የክረምት ኮርስ ይባልና ቀመጠልሽ ልክ ትምህርት ይሄ ዓለማዊንም ትምህርት መንፈሳዊንም ትምህርት የሚያገዙሽ ነገር እየሰጡሽ ይቀጥላሉ ማለት ነው። እነሱ ክረምቱን ሳታቂው ያልቃል። ማስተማር አለ። አዎ ሞክረሻል? ትሞክሪያለሽ? በኔ ግን መዝሙር ሰኔ 30 ቀን ምን ዘምራ መዝሙር ያስታውሳል? እኔ አላስታው ግን ትምህርት ቤት ላይ ያለ ወላጆች ወይ ልንለያይና ያኔ ስለቆየ ነው ሰላም ልንለያይና ልንበታተን። አይ ድሮ ነው ያና ቆምቴዲ እኔ ልጅ ነበርኩ ያላቀው። አይ የኔ ትንሽ ከነሱም ስለሚቆይ እኮ ነው። ለማንኛውም በጣም ይሄ ክረምት ሲመጣ እንግዲህ ከሚታሰቡ ጉዳዮች አንዱ ይሄ ነው። ያው ይሄ የወላጆች የብዙዎቹ ሀሳብ ጭንቀት ነው። አሁን ብዙ አማራጭ አለ። ይሄ ማቆያዎች እነዚህ ሰመር ካምፖች አሉ፣ ስልጠናዎች፣ የስፖርት የተለያዩ ክህሎት ስልጠናዎች አሉ። ትምህርት ቤቶች ራሱ ደግሞ ለቀጣይ የሚያዘጋጁበትና የተለያዩ ክህሎቶችን የሚገነቡበት አማራጭ አሉ። መንፈሳዊ አማራጮች አሉ። ስፖርት ማዘውተሪያ አለ። ብዙ ነው። ልጆችም ያቀዳሉ አይደል እንዴ? እነሱማ ሽርሽር የምትወስደኝ በዚህ ክረምት ነው ያለ ያስቀምጡልሻል። አይ ኪስ አሁን የሚገለበጥበት ሰዓት እኮ ነው። አካውንትና ኪስ እጅን ወደ ላይ እሱ ራሱ አድርጎ እባክህ ለመስከረም አዙረ እንጂ ተዘጋጅ። በጣም ብዙ ነገር አለ። ወላጆችን ስናነሳ ግን ዛሬ የአባቶች ቀን ነው። እንኳን አደረሰን አባቶች፣ እንኳን አደረሰን እንላለን። ዛሬ ወሬያችንም ቆይታችንም የሚሆነው በዚሁ በአባቶች ቀን ላይ ነው። ስለ አባቶች እናነሳለን። አባት ሰብሳቢ፣ መምህር፣ መሸሸጊያ፣ ጠንካራ፣ ጓደኛ፣
አባቶቻችን እንዴት ነው? እስቲ ትንሽ ስለ አባቶቻችን እናንሳ። ደስ እያለኝ አባቶቻችን ጋር ያለውን እንኳን አደረሳችሁ የምንልበትና የምንገልጽበትን ነገር እናነሳሳለን። ለሊ አቶ ዮሐንስን ላስታውሳለሁ አንዴ በደንብ እንግዲህ በጣም ለሴት ልጅ በተለይ መጀመሪያ የምትተዋወቀው ወንድ ቅርቧ ያለ አይደል አባት ነው። አምላኳም እንደ ፈጣሪዋም እንደምን ነው የምታየው። በቃ ሂሮ ነው በጣም እና ለምን እንደሆነ የማይገባኝ ምናልባት ተፈጥሮ ሊሆን ያው ተፈጥሮ ነው መቼም ሴት ወደ አባት በጣም ትጠጋለች፣ ወንድ ልጅ ደግሞ ወደ እናቱ ይጠጋል አይደል። በጣም አታችመንቱ የሚበዛው እንደዛ ይመስለኛል። እና እኔ አሁን ሳድግ አባቴ አሁን ግለጩ ብትለኝ በጣም ኃላፊነት የሚሸከም እንደ አብዛኛው ኢትዮጵያዊ አባት እንደ ብዙዎቻችን ቤት ውስጥ በተለይ በቃ ምንም ነገር በጣም ከቀላሉ ነገር የአባት ሮል ከሆነ እሱ ነው ያንን የሚሰራው። እና ኃላፊነት መሸከም ስንል ደግሞ በቤት ውስጥ ባለው ልጅን በማስተዳደር ቤተሰብ በማስተዳደር ብቻ ሳይሆን ማንነታችንንም አሁን ምልህ ትምህርት ላይ በጣም በቃ ትምህርት የሁሉ ነገር ቁልፍ ነው ብሎ የሚያምን አባት ነው። ስለዚህ ምንም ነገር ከዛ አይበልጥም። ጨዋታውም ሌላ የምትፈልገውም ተጨማሪም ነገር ምንም ከዛ ደስታሽም ከረቤላውም ስክሪኑም ትምህርት ነው። የሱ አቋም ሁሌም መማር አለባት ማንኛውም ልጅ መማር አለበት የሚል ነው። እንደገና ደግሞ የመርህ ሰው ይሄ ነገር እዚህ ነው መቀመጥ ያለበት ካለ ለምን እዚህ ጋር ሆነ ሊል ይችላል። መር በቃ የተቀመጠው መመሪያ መከበር አለበት የሚል እና ኃላፊነት መውሰድ ደግሞ ማለት ኃላፊነት የሚሸከም ነው ስል ከኛ ቤት ከቤተሰብ አልፎ ሰፈር ውስጥም እንደዛ ነው። አቶ ዮሐንስ መጣ ግቡ ሊባል ይችላል። በጣም ይፈራል። የሌላውም ሰው አስተዳደግ ላይ ያገባኛል የሚል እገሌ የሚባል ሰው እኮ አለን አይደል? ሁላችንም ሰፈር ላይ የሆነ የሚፈራው እና በቃ የሁሉም ሰው እንደ እንትና እኮ እንደዚህ ሆኖ ቆይ ሄዶ ይቆጣል ለምን እንዲያረክ የሚል በቃ የአባትነቱ ከቤትም አልፎ ለውጭም ያለ ነው። ከዛ እድር ላይ ደግሞ ሰፈር ውስጥ ሲመጣ ደግሞ ሁሌ ሊቀመንበር ነው፣ መሪ ነው። አሁንም ድረስ እንደዚህ አይነት ተሳትፎ አለው። ማህበራዊነት ኃላፊነቶችን የመውሰድ የመሸከም ኃላፊነቱን የመውሰድ ነገር አለው እና ትምህርት ላይ ያለው አቋም በጣም በቃ የሚገርም ነው። አሁን ድረስ በቃ መማርን በጣም ሰፖርት የሚያደርግ የሚደግፍ ሁላችንም ለቤት ስላለ ነው ልጆች ሁሉ ያንን እያበረታታ የኖረ ነው። በጣም አሪፍ ጋሽ አየለ ብዙም አይቆጣ ትንሽ ፈገግ የሚል ነው። ደግነትና ሩሩነትን ታይበታለህ፣ ትማርበታለህ። ከዛ ነው የወሰድከው፣ ከአባት ነው የወሰድከው። አንተ ብዙ ነገር አትቆጣማ ቴዲ። እግዚአብሔር ይስጥልኝ ነው በህዝብ ፊት ተነግሮ ስትቆጣ ይቻላል። ምን ማለት ፈልገሽ ነው? ምን ማለት ፈልገሽ እኮ ነገር ምን ማለት ፈልገሽ ነው? ልጀምራ ተበሳይቶ ራሱ አይደለም ምናምን ብሎ ነው የሚያወራው። በጣም ምን እንግዲህ እና ብዙም አይቆጣም። ፈገግታው ግን ትንሽ ነች። ሩሩነትና ደግነትን ታይበታለህ። ሰው መውደድንና ሰው መሰብሰብን ታይበታለህና ብዙ ነገሮች ያው ሁሉም የኢትዮጵያ አባት ኢትዮጵያዊ የምትላቸው አባቶች ጋር ያለውን ነገር እሱም ጋር ታያለህ። ለብዙዎች ብዙ ነገርን ያደረገ ነው፣ ግን መናገርና እንዲነገርለትም አይፈልግም። ሁሉን ነገር በውስጥ የሚያደርግ ነው፣ ለአደባባይ የሚፈልግ አይደለምና እንደ ሁሉም ኢትዮጵያዊ እንደዛ አሳድጎናል። እንግዲህ አባትነት ሲባል ምልህ የምትቀናበትን ነገር ደግሞ እንድታይ ነገም ደግሞ አንተም እዳ ያንን እንድትሸከምና በግልጽና ግልጸኝነት ሙሉ ነገር በተሞላበት በዛ ልክ ነው ያሳደገንና አመሰግናለሁ። ምስጋናው በኋላ ነው ብዬ ነው እኮ እንዴ። ምስጋና በኋላ ነው አስቀደመ እሱ በኋላ እንመጣበታለን ወደ ምስጋና። እሺ ጋሽ ተሾመ ወደ ጋሽ ተሾመ አሁን ባህሪ ስትገልጹ አይገርም? የአብዛኞቻችን አባቶች ተመሳሳይ ባህሪ ነው ያላቸው። አይኑ በጣም ትልልቅ ነው፣ ቁፍጥን ያለ ነው እና የሚሊተሪ እንትን ነው ያለው። በጣም እውነት ነበረ ሚሊተሪ ውስጥ። አዎ ነበረ እና በዛ ነው የምትመራው። ሁሌ ህግ አለ፣ እሱን ህግ መጣስ አትችልም። ትምህርት በጣም ነው የሚወደው እና አባዬ እንትን ገዝተህልና ልብስ ምናምን ብለው መጽሐፍ ይዘው ነው የሚመጣው። የጠየኩ እኮ ሌላ ነገር ነው። ከዛ ሁሉንም ነገር ነው የሚችለው። የቤት ዕቃ መገልገያ መስራት ይችላል፣ ማስጠናት ይችላል፣ ማብሰል ይችላል። ማለት ሁለገብ ነው። እኛን እናትም አባትም ሆኖ ነው ያሳደገን እና የሙሉ የወላጅነት ካራክተር ነው ያለው።
ከዛ የኔ አባት ብቻ ልዩ ነው የሚመስለኝ ማለት እንደ አባዬ አይነት አባት የለም ምናምን ነው የምንለው ከእህቴና ከወንድሜ ጋርና ውሸት በጣም ነው የሚያናደው። መዋሸት አትችልም፣ ምንም አይፈቀድልህም። ለሴፍቲህም ብለህ ማለት ነው አለማጥናት አይቻልም እሱ ጋር። ከዛ ይሄ ለሰዎች መብት መቆም፣ ለእውነት መቆም ምናምን የሚሉትን ነገሮች እንዳለ በሱ ነው የተማርኩት። የሰፈር ልጆች የግቢያችን ልጆችም አባት ነበረ። እሱን ነው የምጠራልህ እንደ አብዛኞቹ አባት ተሾመን ነው የምጠራልህ እየተባለ ነው ያደግነውና አይ ቲንክ ብዙ ባህሪዎችን እንመሳሰላለን። ስለ አባቷ ስታወራ ቴዲ ሲያወራ አለ ሼር የምናደርጋቸው ባህሪዎች አሉ። በጣም አሪፍ። የኔም ልክ አሁን እንዳለችው ጋሽ ከበደ ሚሊታሪ ውስጥ ነው ያለፈው። ይሄ ሁሉም ነው የኔ እንኳን እንደዛ ነው እና ያ ህግ አለ ከፀጉር ቁርጥ ጀምሮ እንደዚህ አርግ እንዲያርግ የምትቀመጭበት ዝም ብለህ እዚህ እንትን ላይ አለው። ይሄ ጥንቅቅ ያልክ ሰው እንዲሆን ይፈለጋል። ልብስ መጨማደድ፣ ልብስ ምናምን፣ ይሄ አለባበስ አቆራረጥ ምናምን፣ ከዛ ደፍተርሽ ምናምን አያያዝ ሁሉ እንትን አለው፣ ስርዓት አለው። ከዛ ባሻገር ዝም ነው ዝም። ይሄ እንደው የእናንተ ጋው ልዩ ለሰፈሩም እንትን እሱ ግን ያው ሪዘርቭ ይሄ ዝም የማለቱ ነገር አለ። ከዛ ውጪ ትምህርት ላይ ሲሪየስነታቸው እንዳለ ነው። እንደውም እንትን የፈተና ወረቀቶቹ እንደዚህ አስቀምጦ እሱ የተማረባቸውን ይሄ ድፍን ያደረገባቸው ናቸውና እዛ ላይ ለመድረስ ነው የኔ ስቃይ ማለት ነው። ይቀመጥልሃል ስታንዳርድ እንደሱ ነው የሚያደርገው ማለት ትምህርትን ይሄው በዚህ ከእንትን ባሻገር ይሄው ሞዴል የሚሆን አይነት ነገር አለውና ሩቅ አትሄድም ሞዴል ለማየት በቃ ከዛ ኤክስ ከመጣሽም እንትን ነውና ይሄ ማዘኑ ምኑ እንዳለ ሆኖ ግን በፊት ለፊት አታይም። ብዙዎቹ የትምህርት አታውቅም ምን እንደሚያስደስታቸው። ምናልባት ትንሽ ፍንጭ ልታይ ትችላለህ እንጂ በቃ ውስጣቸው ላይ ነው ያለው ደስታቸው። ቁጣና ቁጣውን ግን ታገኘዋለህ። እስደ አለ ግን ንባብ ትምህርት ላይ ያላቸውን አቋም ተመሳሳይ ስናነሳ መጽሐፍ አሁን የኔ አባት በጣም መጽሐፍ ማንበብ ይወዳል። ማንኛውም ነገር ያነባል በብዛት ያገኘውንና እሱ ጋር ያሉ መጽሐፎችን በዛ በልጅ እድሜ ታነባለህ አይደለ? በቃ ልቦለድም ይሁን ፖለቲክስም ይሁን ምን የማይመለከተንን የማይገባንን ነገር ሁሉ ቁጭ ሲል እሱ ሙዚቃስ ደግሞ ወደዳቸው። ሙዚቃ አሁን እኔ ማረሰው ካሴት የሆነ ወጣ ሲባል ይዞ ይመጣል እና አሁን ሙዚቃ ይሄ የምሰማውን ነገር ትንሽ እንደው አለኝ ምለውን የማጣጣም ነገር ከሱ አግኝቻለሁ ብዬ ነው የማስበው። ሙሉ ሳጥን ሙሉ ካሴቶች አሉ የድሮ አሁን እንደ አርካይቭ ራሱ ተቀምጠው ነው ያሉት። ወጣ ይገዛል ፎቶም ምንም ስለነበረ ትልቅ ነገር ነበር አይደል? ካሴት እኔ እድሜን እንዳትገምቱ እንጂ ትዝ የሚለኛው እኔ ካሳ ተሰማ እድሜን እንዳትገምቱ እንግዲህ ካሳ ተሰማ እኔ ምናልባት ያ እድሜ ገና ምልም 6 5 እንደዛ አካባቢ በሆነበት ላይ ካሳ ተሰማን በዛ እድሜ እንግዲህ አሁን ካሳ ተሰማን ሊሰማበት የሚችለውን እድሜ አስባ እንዳደርሳቱ። እኔ ደግሞ አሁን ስትሉ ሬዲዮ ነው ትዝ የሚለኝ። ሬዲዮ በጣም ይሰማ ነበር። ያው በብዛት ሰፈር ውስጥ ብዙ ቴሌቪዥን ያለበት ቤት ጥቂት ነው አይደል? በእርግጠኝነት ስለዚህ ሬዲዮ ማታ 2 ሰዓት ኢትዮጵያ ሬዲዮ ዜና ዳንቴል አለው ሬዲዮ ወሰተን ይከፈታል። በቃ የዜናው በጣም ነው የምንሰማው። ማረሳቸው ጋዜጠኞች ነበሩ እነሸቱ ገለቱ በጣም እንሰማቸው ነበሩ። በቃ እና እኛን ራሱ አይደንቲቲያችን ማንነታችን ያኔ ራሱ የጀመረ ይመስለኛል የምትፈልገውን ነገርና በጣም ሬዲዮ እንሰማ እንደነበር አስታውሳለሁ። ቅዳሜ ከሰዓት መዝናኛም ይከፈታል። እሱን አስታውሳለሁ። ቪኦኤ እና ጀርመን ይሁን የሚልሽ ኳርቱን ስትፈልጊ ምናምን እኮ አሪያ ድምጽ አለ። በዛው አያይዘ እንደው ከነካካ ነው አይቀር ከአባትሽ ጋር ምን የምታስታውሽው ገጠመኝ ትዝታ? ያው የሚያስቀው ነው እንትን የሚኖረው ከለምለም ልጀምር ምን ናቀው ነገር ስላለ የሌሊና የአባቷን ነገር እኮ እዛ ነው ከሳምጆ የኔ አባት በጣም የመርህ ሰው ነው ስላልኩኝ በዛ መሰለኝ የሚያስቃት ብዙ ጊዜ ሰላም ጋር ስናወራና እኔ በ7-8 ዓመቴ ክረምት ላይ እንደዚህ ትምህርት ክፍት ሲሆን ቤት ቁጭ ከምትሉ ለምን ቤተክርስቲያን አትሄዱም የሚል ሀሳብ አመጣ አባቴ። እሺ ብለን ሄድን። 3 ነን ቤት። ከዛ ትንሽ ራቅ ስለሚል እህቴና ወንድሜ በቃ አራኛ አንሄድም ይደክመናል አሉ። እኔ ግን ማቆም በቃ ቀጠልኩ በዛው ማለት ነው። ከዛ ትምህርት ተጀመረ። ትምህርት ሲጀመር በቃ እንጂ ወደ ትምህርት አተኩሪ እንጂ ሲባል አይ እኔ ደስ ብሎኛል።
ከዓመት እስከ ዓመት አዎ ደስ ብሎኛል የሚል ሀሳብ ከዛ ያ አለመግባባት ተፈጠረ ማለት ነው በዛ እድሜና አይ አሁን ትምህርት ነው በቃ ትኩረት አድርጊ ትምህርት ላይ እሱ ክረምት ላይ ነው የክረምት ጊዜ ነው ይባላል እኔ ደግሞ አይ አሁን እንደዚህ ማመጣጠን እችላለሁ ታይሜን እላለሁ በዛ መሃል አንዳንድ አለመግባባቶች ሲፈጠሩ የምናወራበት መንገድ በጣም በቃ ብዙ የሚያዝናና ነገር አለ ደብዳቤ እንጻጻፍ ነበር ለምሳሌ ቤት ውስጥ ሆነ ጉዳዩ ለምሳሌ እኔ ህፃናትን ወደ እኔ መጡ ዘንድ አትከልክሏቸው ማቴዎስ 19 እያልኩ በጥቅስ ጽፍለታለሁ ገባ በቃ እንደዚህ ይላል እያልኩ አተታ ጽፋለሁ ከዛ እሱ ደግሞ ህፃናት ልጆች ለወላጆቻቸው ይታዘዙ ኤፌሶስ 6 እያለ ይመልስልኛል በጥቅስ ነው መልስም በጥቅስ ነው እና በጣም ነው በቃ ምን ግባቦ በዛ ነበር አይ እንደዛ ከዛ ያልፍና ሽማግሌው ልጅ ይመጣለሁ ከቤተ ክርስቲያን ራሳምኑልኝ እኔ መምጣት ፈልጋለሁ እዛ ደግሞ ይሄው እንደዚህ ቻሌንጅ እያረጋት እየመጣች እሷን አይታችሁ ተማሩ ይባላልና አይ በቃ ሞራል ይሰማኛል ነው እና ያንን በቃ ተወጂዋለሽ እዛ መንፈሳዊነት ብቻ ሳይሆን አለ ሌላም ጨዋታም አለ ኳስ አለ ምን አለና እሱንም ፈልገዋለሁ በቃ ሰፈርም አለኝ ብዙ አማራጭ ሆነልኛ እና ያንን ነገር ምናልፈው በቃ በዚህ እንትን ነበረ ከአባቴ ጋርና እሱ በጣም አረሳው መጥፍ እየተጻጻፍን እንደዛ እናሳልፍ ነበር ልክ ስታድጊ ግን ያው እኔ የሚገባኛል ሁኔታው ከዛ ማመጣጠል ይገባሃል መታዘዝ አለብህ እዛም የምትማረው እሱን ነው ከዛ ግን የሚገርማችሁ ልክ ያንን ስቀንስ ትምህርት በጣም ጎበዘው በጣም የሚገርመው ማለት ነው ወደ አንድ ጉዳይ ፎከስ ስታደርግ በቃ ትምህርት ውጤቴ ብያደገ ይጥሩ ይሆን ይሄው ይለኛል እሱ ማለት ነውና ይሄን አስታውሳለሁ በጣም አሁን ድረስ እንስቃለን ስናነሳው ቴድ የኔ አባታው ያለ አይደለ የሥራው ጉዳይ አንቀሳቅሰው ነበር ከቦታ ቦታ ብዙ ጊዜ ይል ነበርና ልክ ለሥራ ከሄደበት ቦታ ሲመለስ ሰብሰብ ትላለ ብቻ ወደ እሱ ብቻ የማድላት ነገር ይሆናል ለረጅም ጊዜ እንደዚህ ነው ከዛ በኋላ ስራውን ጨራረሰና ምናምን መንቀሳቀሱ ቀነሰና ቤት ተቀመጠ ከዛ በኋላ ገርፎኛ ያቅም ደግሞ የማይገርፍ ከአባት ከሆነ ወደሱ ታደላል አይደለ ምን አለ በቀረብኝ ለካ ሳላውቀው ትንሽ ቀበጥ ብያለሁ አይ ተባልኩኝና ሊገርፈኝ እንደው ለነገሩ ነካ ነው ያርገኝ ቀወጥኩ ተመታው ብለ አው ስለማትገርፈው እኮ ነው ተባለ ማይገርፉት ለካ ሲቆጡት ያለቅሳል ከዛም በኋላ ይቀመስኳቸው ትዝታው የብዙዎቻችን ነው ይሄዳል ትዝታው እንዴ ጉማሬ እኮ በቃ ምን ግርግዳ ላይ ከዛ በኋላ ተሰቀለ እዚህ ጋር ተመታክ መጀመሪያ መታከው እዚህ ጋር ጀርባ ተመቶ ደረትን ታካለና ልክ ይንተናል አይደለ ምንድነው ቺምፓንዚዎች ሲጣሉ እንደዚህ የሚደበድቡት ነገር በቃ እንደዛ እዚህ ጋር ታካለ ምናምን መሃል አናተን ታካለ የሆነ ቁርጭምጭሚትን ይበል ሲደገም ተስተካከላለ ቦታ ቦታውን ያዘ እና አልተገረፍክኝም ነበር ራሴ ባጠፋው ጥፋት ቀመስኳት ስለዚህ የመቅጣት የምንም ሌላም ነገር ብቻ ሳይሆን ቀጥ ብለን እንድትሄድ እንድትስተካከል በስነ ምግባርክ የታነጽ መልካም እንድትሆን ነው የመጉዳት አይደለምና እሷ ትዝታ ቅጣት ግን በጣም እውነት ነው አብዛኞቻችን ተገርፈናል ብዬ አስባለሁ እኔ አሁን በቃ ቤተክርስቲያን ለመሄድ ምን ያላየሁት ነገር አለ ባጥር መዝለልበል ምንም አላረገው አለ ግን ስትመለስ አይቀርም መቀጣት መገረፍ አለ አብዛኞቹ ወላጆች ያንን መክረው እዛ ላይ ሲደርሱ የብዙዎቻችን መግረፍ እንደ ትልቅ አማራጭ ይወሰዳል ላጠፋሽው ጥፋት ቅጣት አለ ማወቅ አለብህ ሚል ትክክልም ነው አይ ቲንክ አሁንም ድረስ አይ ሚሰራ ይመስለኛል አይ ቅጣት ልኩ ነው እንጂ መጠኑና ልኩ ነው እንጂ እኮ ያ ያስፈልጋል ይባላል አሁንም አንዳንድ ቀን የሆነ ጥፋት አጥፍተን እንደምንመታ እርግጠኞች ነን ሲመጣ እንደሚመታን ማለት ነው ልብስ ደርበን ምናምን እንጠብቀዋለን እና ሲረሳው ያለው ደስታ ወይኔ ተሳቀሽ አጥፍተሃል እኮ ከባድ ጥፋትና ከሆነ ጊዜ የሆነ ጊዜ ይረሳል መገረፉ ወይ ቢዚ ሊሆኑ ሊሆን ይችላል ከዛ ሌላ ጉዳይ እስቲ ሰላምዬ እንደዚህ አድርጊ ይሆናል አላወቅም ማለት ነው ምናምን እንባባላለን እኔ በጣም የሚያስቀኝ እስካሁን ሳስበው ግቢ ውስጥ የምንጫወትበት ሰዓት አለ ከትምህርት ቤት እንመጣለን ልብስ ትቀይሪያለሽ ምናምን ከዛ የተወሰነ ታነብና ወጣችሁ ተጫውታችሁ ግቡ 12 ሰዓት ሲሆን ከዛ እስከ 2 ሰዓት ታጠናለ የኢትዮጵያ ሬዲዮ ይከፈታል ያቺ የዜናዋ ድምጽ ስትመጣ በደስታ ትዘጋጋለህ ምናምን
እና የሆነ ሰዓት ረሳ ነው ቤት መግባቱ። እዛ እየተጫወትን ቤት ስንገባ ቁጭ ብሏል። የት ነበርሽ? መጸዳጃ ቤት። ከዛ ቁጭ አልኩኝ። ወንድሜ መጣ ማለት ነው። የት ነበርክ? መጸዳጃ ቤት አለ። ከዛ ሲስተርም መጣች። የት ነበርሽ? መጸዳጃ ቤት። ያለው ግቢ ውስጥ አንድ ነው። ኢማጂን እና ለመጀመሪያ ጊዜ ሳንመታ የሆነ ፈገግ ሲል አየሁትኝ። ኦኬ አንመታ ማለት ነው። ዛሬ አመለጣችሁ ማለት ነው። አልተመታንም። እና ሁሌ እናነሳዋለን የት ነበራችሁ ስንባል እንደዛ ማለታችን። እኔ ህፃን ሆኜ እሱ ብዙ ጊዜ ውትድርና ላይ ስለነበረ ምናምን አልነበረም። ከዛ በኋላ ከመጣ በኋላ ገና እንትን አላልንም ነበርና ማረሳው ጊዜ ይሄ ሰፈር ልጆች ጋር ምን እንትን ማለት አልችልም። መጣላትም የሆነ ነገር ምናምን በቃ ዝም ነበር ምለው፣ ምክንያቱም ነገር ላለ ማምጣት። ከዛ መጣ የሆኑ አመት 2 አመት ምናምን አሉ። ከዛ እንትን እየለቀቀኝ ነው የመጣው። ከልጆች ጋር ተጣላሁ ማለት ተናናሾቼም እንትን ሲያደርጉኝ ዝም ነበር ምለውና ኮርኩሜም እንብዬም ምናምን መጣሁ አንጫጭቼ ማለት። ከዛ ግን ፈርቻለሁ ገረፋለሁ ብዬ እንትን ስል ጥፋቴ እንዳልነበረ ግን ስለማቅ ነው በኮንፊደንስ የመጣሁት። እነሱ እንደለመዱት ቡሊ አሁን የምንለው አለ አይደል? እንደዛ ነገር ነበር የፈለጉት። እኔ እሱ አለ ብዬ ተማምኜ ነው እንትን ያልኩትና ስመጣ ምን አድርገህ ነው እንደዚህ ማዘር ቀወጠችው። እንዴት ነገር ይዘህ ትመጣለህ? ምን አድርገህ ነው አስረዳው። ከዛ መጡ እነሱ እሰይ ከአሁን በኋላ አንድ እንትን ብትነኩት ምናምን ብሎ አስጠነቀቀን። አላመንክም? አዎ የነበረኝ ይሄ የመሸማቀቁ ምናምን ወዲያው ነው ያራገፈልኝ። የምሬን ነው የምልሽ። ይሄ ኮንፊደንስ የዛኔ እንትን ሲል ይሰማኛልና ደጀን የምርም በቃ የሚለውን ነገር ያኔ ማረሳው። አሁን ህፃን ሆኜ ነው ያን እንትን ያለኝ፣ ያኔ ማረሳው ነገር ነው። አሁን ስታነሳ የብዙዎቻችን አባቶች በራስ መተማመናችን እንዲዳብር አይደለ፣ አንድን ነገር ራስህ እንድትወጣው ኃላፊነት እንድትወስድ ተጣልተን ብትመጣም ለምን አልታገልክም በቃ በራስ እንድትቆም የሚያደርግ ነገር አላቸው። ኃላፊነት መውሰድ ላይ በጣም ብዙዎቻችን ተሰርቷል ብዬ አስባለሁ። እንደገና ምክንያትሽ ነው የምትጠየቂው እንጂ ትናንት እንዲህ ብያለሁ ነበር ወይ በቃ መርህና ህጎችን እንድታከብር በዛ እንድትተዳደር ያን መጣስ የሚያስከትለውን ጦስ እንድታቅ አድርገው ያሳደጉን ይመስለኛል። እኛም ጋር እኔም እንደዛ ነው ያደኩትና የመርህ ሰው በራስ የሚተማመን ሰው እና ዲፌንድ ማድረግ ራሱ እንዲህ እኮ ነው ብለህ እንድትከራከር ራሱ እድል ስፔስ አላቸው ብዬ አስባለሁ። ደግሞ አባቶች የምናውቅበት አንዱ በንግግር ነው አይደል? ማንረሳውን የህይወት ዘመን የሆነ ነገር ይሰጡናል። የኛም ሊሆኑ ይችላሉ እንዳላችሁት የጎረቤትም ወይም ደግሞ ይሄ የሚቆጣጠሩን አሉ አይደል? ጎረቤቶቻችን እነሱም የተናገሩት ሊሆን ይችላል። የማትረሱት አባባል ከአባቶች ምናልባት ለህይወታችሁ መሰረት ይሆናል። ጨው ለራስ ስትል ጣፍ ይልሻል። ለራስሽ ነው በቃ ማለት ያው የምትከራከረው የሚቆጣህ የሚገርፍህ ለኔ ነው ብለህ እንድታስብ የሚያደርግ አባባል ይመስለኛል። እና ብዙ ጊዜ የሚጠቀመው እሱን ነው። በቃ ጨው ለራስ ስትጣፍጥ ወየውልሽ ላንቺ ነው ወደፊት በኋላ እንደዚህ ከሌ እንደዚህ ሆኖ ምሳሌዎች ደግሞ አሉ። ገባ ያና ላየሽም ከሌ እንደዚህ አጥፍቶ ያው አባቱን አልሰማ ብሎ የሆነውን አልሰማሽም ትባላለሽ። እና ለራስሽ ነው ወደፊት ህይወትሽ የሚሰመረው አሁን ነው የሚል አይነት ምክርና ትምህርት መማር ለራስ ነው። በኋላ ሰው ሸክም ትሆኛለሽ። እዚህ ላይ በጣም ካልበረታ ፋይት ማድረግ አትችልም። ዓለም ላይ ያለውን ነገር መወዳደር አትችልም። እኛ እንዲህ ነው ያሳለፍነው፣ ስለዚህ እናንተ ደግሞ የተሻለ መሆን አለባችሁ የሚል አይነት አቋም አለው እና በቃ ጨው ለራስ ስትል ጣፍጥ ሁሌ ያለ ሰውሁን የቁጣ ይመስለኝ ነበረ በፊት ላይ ይሄ ሰውሁን እና እኔ ለብዙ ጊዜ አልተረዳሁትም። በደንብ ኃይለ ቃሏን አላገኘኋትም። አለ አይደል ትንሽ እድሜክ እየጨመረ ሲመጣ ሰውሁን ማለት ያኔ ይገባል በደንብ እና እኔ ማረሳት ሰውሁን ነው። ምንም ልትሆኚ ትችያለሽ፣ በምንም ነገር ልታድጊ ትችያለሽ። ሰዎች በሀብት ሊያድጉ ይችላሉ፣ በትምህርት ሊያድጉ ይችላሉ። ግን ሰውነትን ካላስቀደምሽ ነገሮች ዋጋ ነው የሚያጡት እና ርህራሄ ሲኖርሽ በመንፈሳዊ ዓለም በየትኛውም ስትሄጂ በሞራል ልዕልናም ከፍ ስትይ መጀመሪያ ሰውነት ነው የሚቀድመው እና ሰውን ለሰው ዘን ሰውን ሰዎችን ተመልከት። ሰውሁን ከኋላይም ሰዎች አሉ፣ ከፊቴም ሰዎች አሉ። እኔ ራሴን የቱ ጋር ላስቀምጥ?
የሚለውን ይሄ የማመዛዘን ስለ ሰውነት በጣም ይነግረኝ ነበርና ሰው ሁሉ በቃ እኔ ማረሳት ለዘላለም ውስጥ የምትኖር ትልቅ አይለቃለችና ሰውን አረሳት። ትምህርቱ እንዳለን መማር አሁን መማር ይለናል። በቃ አናጠናም ደክሞናል ምናምን ፈተና እኮ ገና ነው ስንል ይሄ ነገር ያነሳል። ከዛን ውጪ ግን የማያልቅ ነገር ነው የምንጠይቀው። ይሄ ይገዛልን፣ ይሄ ይሁንልን፣ እንዲህ እንፈልጋለን። ሆድ ከሰፋ መመለሻ የለውም ይላል። እሱ የዚህኛውን ሆድ አይደለም የሚለው ፍላጎት በቃ ከሰፋ በምንም አይነት መንገድ ኮንትሮል ማድረግ አትችሉም። ስለዚህ የምትፈልጓቸውን የምትጠይቋቸውን ነገሮች ስፔሲፊክ አድርጉ። ለህይወትህም ለትምህርትህም ለምንም እንዳንበረዝ እንዳንበላሽ ብሎ ስለሚያስብ እንደዚህ አድርጎ ነው እንትን ያለና ለካ እውነቱን ነው እንደዛ ያደርግ የነበረው። በጣም እየለጠጥክ በሰጠህ ቁጥር የሚጠበቅብህ ከዛ በላይ እየሆነ ይመጣል። እኔ ማረሳው ሁለት ነገሮች፣ አንደኛው እጄ ላይ ጣላቸው ማለት እጄ ላይ ጣላቸው በጣም ከማህበረሰብ ጋር የሚያገናኘው ቀበሌ ምናምን ሰርቷል። ሚሊተሪ እንትንም አለው በፖሊስነትም እንደዚሁ እንትን ስላለ ብዙ የሚያገናኘውን ነገር ይሰራል እና ብዙ ኃላፊነት ይሰጡታል ጓደኞቹ መስራት ያለባቸውን ምንም። ከዛ በኋላስ ሌላው ሁሉም እሱ ወቃሽ ይሆናል እና እኔ ስሩ ስላለው እንግዲህ ማዘራለች አጠገብ ሆና ታያለች። ከዛ የሚያውቁት አንተ እንዲያረክ እንደዚህ ይሏል ምናምን ይላል። ተዋቸው እጄ ላይ ጣሏቸው ይላል። ከዛ እጄ ላይ ጣላቸው ብሎ ብዙ ጊዜ አይቆይም። ወር ራሱ የቆየ ሰው ትዝ አይለኝም። መልሶ ይመጣሉ። ከዛ በቃ ሳይ አሁን እንትን ይላል ስንልኛ እሱ ይቀበላል። ከዛ ምንም ሳይላቸው ይቀጥላል እና አንድ ይሄንን ይሄ ለበቀል ሳይሆን እጄ ላይ ጣላቸው ስህተት እንደሆኑ ይወቁት ነው ለካ። ይሄን ቆይቶ ነው የገባኝ። ሁለተኛው ደግሞ ሐራም የሚባል ነገር ይሄ የሆነ ነገር ሲሆን የሰው ሐራም ይላል። የሰው ሐራም ሀቅ አለመንካት የሚለውን ነገር እሱን ያህል ባይሆን በቃ የህይወት መሪ እንዲሆን አድርጌ መኖር የምፈልገው እንደዛ ነውና ያንን አይነት ነገር የሰው ሐራም ምናምን ይለናል ሁላችንም እና እንዲህ አይነቱ እንትን ሁሌም መርህሽ ሐራም ጋር የሰው መፈለግና ማየት ያስቀጣ ነበር እኮ አይደል? መጥፎ እንደሆነ የሰው ሀቅን እንዳነኪ የማረግ እንትኑ ይሄ የትምህርት ምኑም እንዳለው ይሄንንም ደግሞ አይበን ነበርና ማረሰው ይሄን ነው። በዚሁ አያይዤ ግን እንደው የአባቶቻችን ሚና ከፍተኛም ጭምር ስለሆነ ይሄ ግንባታ ስብዕና ግንባታ ምኑም ላይና እንደው ገነቡን የምንላቸው ነገሮች በብዙ አሉ። እኔ አንዱ ኢሞሽንን ነው ማነሳው ወይም ይሄ ስሜትን ስስ እንዳንሆን አድርገውናል ብዬ ነው ማስበው። ምክንያቱም ወደኩ ስንል አሁን እኔ ልጆቼ እንደዛ ልክ ሲወድቅ የለም ምክንያቱም እነሱ ያደርጉት ተውት እንድትነሺ ነው የሚያደርጉት። ካደኩ ነፍስ ካወቅኩ በኋላ ማይበት እሱ ላይ ያንን ነው የሆነ ነገር ምናምን ስስ ነገር አያሳይሽ። ተጣልተሽ ነይ፣ አልቅሰሽ ነይ፣ ወድቀሽ ነይ፣ ወይ የሆነ ነገር አጥፍተሽ ነይ ምናምን ከዛ ራስሽ እንድትቆጣጠሪ ስሜትሽ እንድትገድቢ ያለ ቅጥ ደስታ ውስጥ እንዳትገቢ ያለ ቅጥ ሐዘን ውስጥ እንዳትገቢ በቁጣም በፊትም ደስ ቢለው እንኳን የሆነ ነገር ሰርተሽ ጥሩ ነው ጎበዝ። ምክንያቱም ጥጉን አያሳይሽም፣ የሆነ የስሜቱን ጥግ አያሳይሽም። ያ ማለት አንቺም በስሜትሽ ስትር ያልሽ ሰው እንድትሆኚና ሁሌም ለአዲስ ነገር እንድትበረቺ ወይም ቆመሽ በእግርሽ እንድትሄጂ ለማድረግ ስሜት በጣም ነው እንትን የሚሉትና የነሱን ስሜት ማግኘት አሁን ብዙዎቻችን ብናወራም ስለ አባቶቻችን ስሜታቸው ቁጥብ መሆኑ እኛ በስሜታችን የተስተካከለ እንድንሆን ለማድረግ ነው የሚለውን አሁን የገባኝ። ማንነት አሁን የስብዕና ያልከው ላይ ደግሞ በተለይ የመርህ ሰው የአቋም ሰው እንድትሆን የምታምንበትን ብቻ እንድትከተል የሚያደርግም አይነት አርገው ገንብተውናል ብዬ አስባለሁ። እኛ አብዛኞቻችን ተመሳሳይ ስለሆኑ እኛ ልክ ነው ብዬ አስባለሁ እና መመሪያዎች ሲወጡ ቤት ውስጥ ያንን እንድታከብር ባይሆን እንኳን ባይሳካ እንኳን ምን እንደሚከሰትበት እንድትረዳ ያደርጋል። ከዛ ውጪ ደግሞ የራስ አቋም እንዲኖር በአንድ ነገር ላይ እሺ እዚህ ጋር ምንድን ነው የምትይው? አይ እንደዚህ አይደለም ልክ አይደለም እኔ እኮ ማምነው እንደዚህ ነው ብዬ ደብዳቤ የምጽፈው እኮ የራሴ አመስተናገጃ ቦታ አለው ማለት ነው። ይገርማል እንጂ አሁን ስታስቢው እንዳልሽው ሲያልፍ ነው ዋጋው የሚገባህ እንጂ አይ ሐሳቤን እንድገልጽ አድርጎኛል ማለት ነው። መጽሐፍን የምትፈልገውን ነገር ማስፈርን ከብዙ ነገር አንግል ጋር አገናኝተሽ ለማሳመን ያንን ጥረት እንድታይ በቃ በራስሽ መቆምን አስተምሮናል ብዬ አስባለሁ እና ማንኛውም ነገር ላይ እኛ ሶስት ነን ቤት ውስጥ
እኔ ራሴ ሁላችንም የራሳችን አይደንቲቲ አለ። በቃ ለምን እንዲህ ነው ዲፋይን የምትደረገው ሌሎቹም እንደዛው ገባ። ያንን ያመጣው እኛ ራሳችንን ቆመን እንድንከራከር፣ እንድንናገር፣ እንድንገልጽ ስላደረገ ነው ብዬ አስባለሁ። እና ዋናው ነገር ስብዕናችን ላይ በራሳችን ኃላፊነት እንድንወስድ ያቋም ሰብ እንድትሆን ያኔ እኮ አይገባንም ያው እንዳልነው፣ ግን አሁን ስታየው ስታድግ ነው ውጤቱን የምታየውና ያንን ይገንብቶልናል ብዬ አስባለሁ። ባህሪያችን ላይ በተለይ ህግ አለ ቅድም እንዳልሽው ህግ እንዲከበር የግዴታ ታውቂያለሽ። ህግን መመሪያ እነሱን ካላከበርሽ የሚከተለው ነው። ይሄን አይነት ስብዕና እኮ ነው የሚፈልገው ማለት እንደዛ ነው ሆኖ ብዬ አስባለሁ። እኔ ግን አባትነትን ብዙ ነገሮች ሲገልጹት ብዙ ላይ ያረካ ይችላል። ግን በስነ ስዕሉ ሲገለጽ የሆነ አንጀትሽን የሚያርስ ነገር አለ። የሆነ ወቅቶች ላይ የሚወጡ ስዕሎች አሉ፣ ፎቶዎች አሉ። ካስታወሳችኋቸው አባት ከለላ ሆኖ ከኋላው ግን ብዙ ነገሮች ወጋግተውት የሚታያለ። በቃ ኃላፊነት ያለው አባትነትና ኃላፊነቱን ስናነሳ ምናልባት ምን ያህል ነግረነዋል፣ ምን ያህል አውርተንበታል ብለን ካየነው እዛ ጋር ሊሆን ይችላል እንጂ ያን ስዕል ስትመለከቱ የሆነ የሚገልጽልሽ ነገር አለ። ኃላፊነቱ ትልቅ ነው። የሰፈሩም ልጆች አባት ነው። ከረሜላ እኮ በኪሳቸው ሞልተው ገዝተው የሚመጡ አባቶች አሉ የሚያድሉ። እነዛ ልጆች ሲያድጉ በልጅነታቸው ውስጥ ሰርቷቸዋል። በማበረታታቱም በማለቱም በቅጣቱም በሁለቱም መንገድ ሰርቷቸዋል። ምናልባት ከዛ አባት እኮ ከረሜላ መንገድ ላይ ሲቀበሉ ያደጉ ልጆች እነሱስ አባት ሲሆኑ ያችን ኃላፊነት አብረው ነው እየተጋሩ ያሉት። ይሄ ሀገር በአባት የተሰራበትን መንገድ ካየ ከኩቺም አንደኛው ምልክት እኮ ነች አይደለ? አባት ይዘምታል፣ ሀገር ይጠብቃል። ሀገር ሲጠብቅ ልጆቹን ነው፣ ቤተሰቡን ነው፣ ኢትዮጵያን ነው የሚጠብቀውና ይሄ የአባትነትና ኃላፊነቱን ዘርዝረን ልታይ ብትለው በጣም በጣም ሰፊ ነገር ነው። ግን እኛን ሰርቶናል። ከቤት እስከ እድር እስከ ሀገር ጥበቃ ድረስ በሚገባ ኃላፊነታቸው የትውልድ እውቀት ላይም አለ። አብዛኞቹ አባቶች ትምህርት ላይ በጣም ትልቅ አቋም ነው ያላቸው እና አጥና፣ ተማር፣ ራስን አሳድግ፣ አንብብ አይደለ? ትምህርት ቤቶች ይመረጣሉ፣ ውጤት ቼክ ይደረጋል፣ ተጨማሪ መጽሐፎች ይገዛሉ እና ሁልጊዜ ከትምህርት ጋር በተያያዘ ልጆችን የማብቃት ግዴታ አለባቸው። ማህበረሰባዊ ተፈጥሯዊ አባታዊ ግዴታ አለባቸው እና ብዙ ጊዜ ለትምህርት እንዲበረቱ ውጤት እንኳን ለእናታችንና ለአባታችን ስናሳይ እኮ አንድ አይነት እንትን የለውም አይደለ? ስንጠይቅስ አዎ ሀዘኔታውም እንዳለው ሆኖ ሂዱ አባታችሁን ጠይቁት። አዎ ሂድ ትባላለህ። የትምህርት ላይ ያላቸው እንትን በጣም ትልቅ ነው ብዬ አስባለሁ እና ሰርተን ተምረን ለማሳየት የምናደርገውን ጥረት የአብዛኞቹን ውጤቱ ከፍ እንዲል አስተዋጽኦ አለው። አብዛኞቹ መምህራኖቻችንም አባቶች ናቸው ካያችሁ። አሁን የጾታ እንትኑ እየጨመረ መጣ እንጂ መምህራኖች የተለያየ ቦታ የሃይማኖት የትምህርት ተቋማትም ስትሄዱ አባት መምህራን ናቸው ያሉት እና የአባቶች የትምህርት ላይ ያላቸው አስተዋጽኦ በጣም ትልቅ ነው ብዬ አስባለሁ። ከዛ ውጤትም ሲበላሽ እኮ የምንፈራው እነሱን ነው። ከሚጠበቅብሽ አቬሬጅ ዝቅ ስትይ እሱን ለማሳመን ረጅም መንገድ ነው የምንሄደው እና ለአብዛኛው ኢትዮጵያዊ አባት ትምህርት የመጀመሪያውም የመጨረሻውም የልጅ ሰክሰስ ነው ተብሎ ይታሰባል እና ብዙ እንትን አላቸው። ትምህርት ስትይ ግን አሁን አንድ ቪዲዮ አለ በጣም የሚገርመኝ። አባት እና ልጅ እየሄዱ ነው፣ ከዛ ይሻገራል፣ የሆነ ገመድ አለ። አይታችሁት ከሆነ ቪዲዮ አላውቅም። እና ያንን ቀለል አድርጎ ያው አባት ትልቅ ነው ቀለል አድርጎ ያልፈዋል። ከዛ ለቆት ከኋላ ራሱ እንዲታገለው እንዲያልፍ ሄዷል። አባትየው ሩቅ ገባ፣ እሱ ይፋታል። በቃ ያንን ለማለፍ የሆነ መከራዎችና ፈተናዎችንም አቅፎ እኮ ማሳለፍ ይችላል። ግን ራሱ ደግሞ እንዲህ ብሎ በቃ ዘዴውን ፈጥሮ ምን ብሎ ያልፋል። ልጁ በጣም ተምረሽበት ያለፈው ነገር ቀላል አይደለም የሚካሄደው መንገድ። ስለዚህ የሚወጣውን አፕሴን ዳውንም ራስ መንገዱ መውጫውን ፈልገ እንድትወጣ የሚያስተምሩበት መንገድ ይሄም ትምህርት ነው ልጅሽ ነው። ዋናው የምንማረው ትምህርት ቤት ሄደን ከምንማረው ውጪ በህይወታችንም ሊያጋጥሙ የሚችሉ ነገሮችን በአካል እዛው እያሳዩም እያስተማሩም አብሮ አሁን ወንድ ልጅ በተለይ ከአባቱ ጋር ሙያ ካለ ይማራል አይደል? ቤት ውስጥ የሆነ ኤሌክትሪክ ነገር መፈታታት ምናምን እንደዛ አይነት ነገሮች እኔን አይመለከትም። አብረህ እሱ በዛ ነው እኔ አልችልም። አብረህ እንድትጋራ ያንን ሙያም እንድትማር እንደዚህ በጣም ቅርብ ያደርጋሉ ብዬ አስባለሁ።
የቤተሰቡ ግንባር መሆን እና አንዳንዴ ቶሎ ያንን የአባት ባህሪ የሚይዙ ወንድሞች አሉ። ታላላቆች ምንላቸው ስለሚያዩ አባቶችን ሲታጡ ልክ እንደ አባት ሆነው የአባትን ሸክም ተሸክመው የሚያሳድጉ ታላላቅ ወንድሞች አሉና ሙሉ ነገርህን ነው እየሰራ የሚሄደው። ትምህርቱም አለ የህይወት ትምህርቱም በዛው ልክ ይቀጥላል። አዎ ቤት ውስጥ ሙያ አብረሽ ትንቀሳቀሻለሽ አይደለ? የሆነች ሚስማር ይዞ ሲመታ በልጅሽ አቅምሽ የሆነች ሚስማርም ይዘሽ ልትከተይ ትችላለሽ። እንዴ ነው የሚቀናው ትባላለህ እና እንዴ እኔ ብዙ ቀለም የታየኝ ከአባቴ ጋር ሆኜ ነው። በአንድ ጊዜ ማላቃቸው ኤሌክትሪክ ይዞኝ አብሬው ሞክራለሁኝ እና ሲቀጠቅጥ ሲቀባ ምንም ሲል ታድጋለች ያቺ ግን ምልክ እርሻዋ እኮ ቀላል አይደለችም። በቃ ምንም ሙያን የምትማረው ከአባት ነው። የሆነች ኤሌክትሪክ ነገር ቤት ውስጥ ቢበላሻውን አንተ በልጅነት አይታል። አስበው ምልህ ቀላል ነገር ልትመስል ትችላለች። በግና ዶሮ መበለትን አብዛኛዎቹ ባሎች ከአባቶቻቸው ከእናቷ እንደምትማረው ብዙ ነገር ድሮ እኮ ፈተና ነበረ። ለምሳሌ ሴት ልጅ ሙያ እስቲ ምን ትችላለች ምናምን የሚል የባል እናት እንጀራ ስትጋግር ቁጭ ብላ ልታያት ትችላለች። እስቲ ወጧን አምጡ ትላለች። ወንድ ሲሆን ደግሞ አባት ቁጭ ብሎ ከእርዱ ከገፈፋው ብልት ሲያወጣ አይናገርም። አማች ነው። በጣም ብዙ ነገር አለው አይደል? ይሄንን እንግዲህ አባቶቻችንን እያስታወስን ነው ያለ ነው። ቀናችሁ ነው ዛሬ፣ እንኳን አደረሳችሁ በድጋሚ እያልን ወደ ዘንድሮ አባቶች ደግሞ እንምጣ እስቲ። ወደ እነይት ቤት ወደኛ እንዴት ትታዘባላችሁ? ሰላም ያው በቤት ውስጥ ያለውን ባለቤቷን ትነግረናለች። እናንተ ግን እንዴት ትታዘባላችሁ? በጣም አሁን ያሉ አባቶች ስሜታቸውን በቀላሉ የሚገልጹ ናቸው ብዬ ነው የማስበው አይደለ? ደስታቸውም እንደኛ አባቶችን ቁጥቦች አይደለም፣ ቀጥለጥ ያሉ አይደለም፣ ቆፍጠን አንልም። ማለት ከልጆቻቸው ጋር ከሚስቶቻቸው ጋር ያላቸው ግንኙነት በጣም ሲምፕል ነው፣ ቀለል ያለ ነው አይደል? እና ያንን ደግሞ ይገልጹታል። አሁን ቅድም ደስታውን ዋጥ ያደርጋል ስንል ነበር የኛን ዘመን አባቶች። አሁን ግን አይደለም፣ ስሜት በጣም ይገልጻሉ። ልጆቻቸውን በጣም ይከታተላሉ። ሳስተው በደንብ ሴሌብሬት ያደርጉታል፣ አይቆጥቡም። አዎ ልጆቻቸውንም ደግሞ መከታተል ለምሳሌ የትቤን አንዳንዴ እንትን በላ ምን ሲል አየዋለሁ ቢሮ ውስጥ ልጆቻቸው ጋር ያላቸው ቅርርብ በጣም የበዛ ነው ብዬ አስባለሁኝ። ደስታም ሲሆን አሁን ሰርፕራይዝ ማድረግም ልደትም ሲሆን አብሮ ሴሌብሬት ማድረግም ላይ እንደዚህ በጣም ስሜት መግለጽ ላይ አንደኛ ሆነዋል ብዬ አስባለሁ። አሁን አባቶች ከበፊቶቹ ሲታይ በፊቶቹ ግን እዚሁ ስሜት መግለጽ ላይ እንደው ሳናነሳው ማናልፈው አሁን ስሜታችን ስስ ሆኖ ከነሱ ጋር በጣም ብንቀራረብ ወይ ዘመቻውን ለምሳሌ ወታደር ከሆኑ ወይ ዘመቻ ይሄዳሉ ወይ የሆነ ቦታ ለስራ ይሄዳሉ። ያው ብዙ ጊዜ ደግሞ ያኔ ቤተሰብ እዚህ ይኖራል፣ ስራ አባት የሆነ ቦታ ሄዷል ምናምን ይባላልና ከነሱ ጋር በጣም ተጣብቀሽ ደግሞ አይበለውና ሞትም ሊመጣ ይችላል። ባይኖሩ በኋላ ትጎጃለሽ የሚል ነገር ስሜት እንዳይኖር አንዱ ምክንያቱ እሱ ነው። ልጆቻቸው ጋር ያለውን ነገር ትምህርት ቤት ያለውን ጉዳይ፣ ሰፈር ውስጥ ያለውን ጉዳይ ምን ያስፈልገዋል ትምህርቱ ላይ ያስጠናሉ። በጣም ጊዜ ያላቸው። ይሄ የሚያሳየው እንዳልከው ዘመቻ ብዙ ወደ ውጭ የሚያስወጣ ነገር ሳይሆን እዛው ቤት ውስጥ ናቸው አሉ፣ አክቲቭ ናቸው ልል ነው። እና ያንን በደንብ ይገልጹታል። በቃ በትምህርትም ይሁን የሚያስፈልገውን ነገር በማምጣትም ይሁን ማዳመጥ። በጣም ልጆቻችሁን የምታዳምጡ ናችሁ አባቶች አይደል? እዚህ ዘመን ይሰማሉ ብዬ አስባለሁ። እንዲወጡ እንዲወርዱ። አሁን የበፊት አባት እንዳልከው ጊዜ ስለሌለው ብዙ ቦታ ስለሚሮጥ ያንን ጊዜ ላታገኝ ትችያለሽ። አሁን ግን አለ አብዛኞቹ ጋር ማለት ነው። እንደዛ አይነት ነገር ይታይባቸዋል የዘንድሮ አባቶች። እንደው አንዳንድ ሙዚቃ ውድድሮች ላይ የሚሳተፉ ህጻናትን ይዘው የሚሄዱ አባቶችን አይታችኋል? የጋት ታለንት ምን ልታይ ትችላለህ አይደለም? አባት ሲያለቅስ ያኔ ታያለህ። በቃ ምልህ ኮስተር ሰተር ያልክ ነው የሚጠበቅብህ አይደለም? አሁን ላይ ግን በደንብ ያለመቆጠብ አለ። ለልጆቻቸው ብዙ መልፋት አለ። ኢኮኖሚካሊ የገቢ ምንጩን ካነሳማ በጣም ቤተሰብን ለመጠበቅ ምክንያቱም አሁን የኑሮ ጫናው ወጪው ትምህርት ቤት ስታስቢ የአባት ኪስ ይትቤ ሰላም ነው። እንዴት ነው? ሰላም ነው አይደል? ይመስገን አይደል? ልጆችን ያሳድግልን። ከኃላፊነት ጋር ተያይዞ ማለት ነው የገንዘቡን ብቻ ሳይሆን የድሮ ፎቶዎችን ካያችሁ እና እናቶች ናቸው ልጆችን ፎቶ ቤት ወስደው የሚያስነሱት አይደል?
ወይ እናቶች የእርግዝና ፎቶ ካላቸው ብቻቸው ነው። የአሁኑ አባቶች ኮሚትመንታቸው የሚጀምረው የእርግዝና ፎቶ አንድ ላይ ከመነሳት ነው። እኔ ይሄንን አደንቃለሁ። በጣም ግንኙነታቸው በቃ ክትትል ያደርጋሉ። ሄደው ከሚስቶቻቸው ጋር ሆስፒታል ብቻቸውን ብዙ ጊዜ የነበረው እናቶች ብቻቸውን ነበር የሚሄዱት። አሁን ከልጆቻቸው አባት ጋር ይሄዳሉ። ልጁ ሲወለድ የሚንከባከቡበት መንገድ በጣም ኃላፊነት ክትትሉም ላይ የሰሙትን ተግባራዊ ያደርጋሉ። አንዳንዴ ያው ማጥባቱ ስለሚቀር ነው እንጂ ሙሉ የእናትን ሮል የመጋራት እንትን አለው። ይሄ በጣም ደስ ይላል። ከዛ ቤት ውስጥ እንትን ስራዎችን ሼር ማድረግ ልጆችን እናት ስትንከባከብ አንዳንድ የቤት ስራዎችን መስራት፣ የቤት ስራዎችን ደግሞ መስራት የማይችሉም የማይፈልጉም ደግሞ ካሉ ልጆችን ሲያስጠኑ፣ ሲያለብሱ፣ ጸጉራቸውን ሲያስተካክሉ፣ የምሳቃቸውን ቼክ ሲያደርጉ ከዛ የልጆቻቸው ጉዳይ በደንብ ያሳስባቸዋል። የቴክኖሎጂው ነገር የሚያሰጋቸው አባቶች አሉ በብዛት እና ቼክ ያደርጋሉ። ምንድን ነው የሚያስፈልገው በዚህ ሰዓት የሚለውን ልብስ መግዛት፣ መምረጥ። ብዙ ጊዜ ለእናት የተተዉትን ነገሮች አሁን ላይ ያሉት አባቶች አብዛኛውን ኃላፊነት ይወስዳሉ። ወደ እናትነት የመጣ ሁሉም ግን አይደሉም። ስቲል እንደ አባቶቻቸው እንደ አያቶቻቸው ሆነው አሁንም እንደዛ አባት መሆን የሚፈልጉ ወጣት አባቶችም ልጁ አለቀሰልሽ ነይ እስቲ ዳይፐር እንትን ብሎ ጡጦ የት ነው ያለው ዳይፐሩን ቀይሩለት የሚልም አባት አለ በዚህ ሰዓት። ግን በብዛት ስናይ ተለውጧል። አብዛኛው ሰው ይላል የዘንድሮ አባቶች እና የዘንድሮ ልጆች ደግሞ ሴቶችም አባቶች ወንዶችም አብዛኞቹ ወደ አባቶቻቸው እንትን ይላሉ ያደላሉ። መጫወቻ ቦታ ስሜቱ እንዴት ነው? ቀኑን ሙሉ ከልጅሽ ጋር ውለሽ ምን ብለሽ አባት ሲመጣ ሲሉ እኔ ደስ ነው የሚለኝ። መጫወቻ ቦታም ስትሄዱ አባቶችን ነው የምታዩት ሲያጫውቷቸውና ይሄ ደስ የሚል ነገር ነው። ኢሞሽናሊ ከአባቶቻቸው የተማሩት ነገር አለ። ይሄ ጥንካሬው ቤተሰብ ፕሮቴክት ማድረግ በገንዘብ በፋይናንሻሊ ቤቱን ኃላፊነት እንዳለባቸው ያስባሉ። ሚስቶቻቸው ስለሚያግዟቸው በጣም ደስ ይላቸዋል። ግን ሁለቱንም ነው የያዙት፣ የአባቶቻቸውንም ባህሪ የእህቶቻቸውንም። አሁን ደግሞ ዘመኑን የሚጠይቀው የአባትነት ኃላፊነትን የያዙ አባቶችን ነው እያየን ያለ ነው። እሺ አንተ እንዴት ነው? እንግዲህ ባላችሁት ልክ ይሁን አይሁን አላውቅም፣ ግን በተቻለኝ እኔም እንደ አባት ይሄን ለመሆን ይሄ ምንድነው ምርጥ የሚባለውን ነገር ለመሆን ነው ሁሌም ጥረቴ። ደግሞ አቅበጦ ምናምን ለምሳሌ እኔ በዚህ ዘመን ያለሁት ግን አላምንም። መቀጣት ባለባቸው ሰዓት እቀጣቸዋለሁ። እሱን ከአባቴ የወሰድከው ማለት ነው? አዎ፣ ምክንያቱም የመረሰው ነው እንዲሆኑ የምፈልገው። ይሄ የሆነ ነገር ኖ ሲባል ኖ የተባለበትን ምክንያት ታስቀምጫለሽ። ያንን ሲያልፉ ግን ቅጣት እንዳለ እንዲያውቁ ፈልጋለሁ። ያንን አይነት ነገር አደርጋለሁ። እድሜ ምናምን ልጅ ነው አትምታው፣ እንደው አትምታው ሲሉኝ ወይ አትምታት ሲሉኝ ያናድዱኛል። ምክንያቱም እኔ ነኝ ሩል ወይም ይሄ መመሪያውን ያስቀመጥኩት ቤት ውስጥ። በቃ እኔን ነው ማክበር ያለባቸው እና ይሄ የማክበር የምኑ ነገር ህግን የተባሉትን የመስራት ነገር እንዲወስዱ ፈልጋለሁ። ከዛ ውጪ ግን ፍቅር እኔ እንጃ አልሰስትም ማለት ለነገሩ እኔ ነኝ ተጠቃሚው እኮ ትክክል። ያሌለ የሆነ ዓለም ውስጥ ብገባ እኔ ነው ደስ የሚለኝ ለነሱ ብዬ ሳይሆን ለራሴ ብዬና አንዳንዴ ሰው ነው የሚያነቃኝ። ያንተ ባልጣፍጥ ማለት አሁን ነው መጣው የጣፈጠው ይሄኔ ነው ይመጣው እና አንተ ዞር ብትልስ ባትኖርስ የሚል ነገር ሲያነቃሽ ነው ሰው ትንሽ ቆጠብ ለማለት መሞክረው እንጂ አልችልም አለ ጥግ ሄዳለሁ። እሺ አመስግነናቸው እንጨርስ። ደስ ይለናል። መዘክር ግርማ የሚባል ገጣሚ አንድ ወደ መንገድ ሰዎች የሚል መጽሐፍ አለው። እዛ ላይ አባትነት የሚል ግጥም አለው እና አባትነት እኮ ነው የሚለው ግጥሙ። እዛ ላይ የተጠቀመው ቃል በጣም ረቂቅ አድርጎ ነው አባትነትን የገለጸው። ግን አንድ ሴንቴንሷን በማንሳት ላመስግን። አባትነት እኮ የቆሙ መምሰል ነው ድሆ ተንበርክኮ የሚል አገላለጽ አለ። በጣም አሁን ያወራናቸውን ሀሳቦች ይገልጻል ብዬ አስባለሁ እና የኔ አባት በጣም ኩራታችን ነው፣ ምሳሌያችን ነው፣ ብዙ መስዋዕትነት የከፈለ ነው። ስለዚህ ለዚህ ሁሉ በጣም አመሰግናለሁ ለከፈልከው ዋጋ በሙሉ እና ማንነቴ ደግሞ እንዲሆን እንድንሰራ የምር ሰው ያቋም ሰው በቻለው አቅም እንድንሆን ስላደረክን በጣም አመሰግናለሁ። በጣም ወድሃለሁ አቶ ዮሐንስ ለማለት ፈልጋለሁ።
በጣም አመሰግናለሁ አባቴ። በእኔ ውስጥ ያንተ ብዙ ነገር አሁንም አለ። የማረሳቸው የልጅነት ጊዜዎቼ በብዙ መልኩ ተቀባብተውና አምረው አሁንም አሉ ከኔ ጋር። አሁንም አንተ አለ። እድሜን ያርዝምልኝ ያቆይልኝ። በጣም በጣም እጅግ በጣም አመሰግናለሁኝ። የማረሳቸው ብዙ ነገሮች አሉ። ስለ አባትነትህ በጣም አመሰግናለሁ። አባዬ እናትም አባትም ሆነ ስላሳደግከኝ አመሰግናለሁ። አንዴ ፖዝ አድርጉልኝ። አባዬ አመሰግናለሁ። ሁሉን ነገር ችለህ ተቋቁመህ እዚህ ስላደረስከኝ፣ ስላሳደግከኝ፣ ስለተውካቸው እድሎች፣ ስለሰጠኝ እድል አመሰግናለሁ። እወዳለሁ። ያው ይገባቸዋል ደግሞ ብዙ ነገራችንን ይዘው ችለው እነሱ ብዙ ነገር ትተው ነው እዚህ ያደረሱ። እኔም ለሰጠኝ ስብዕና ወይም ደግሞ ይሄ የስብዕና መሰረት ለሚባሉት ለሰጠኝ ነገር በሙሉ አመሰግናለሁ። እድሜና ጤና ይስጥልኝ፣ ኑርልን። ብዬ በሚለው ሙዚቃ ላይ እንደዚህ ሙዚቃ ደግሞ የለማ። ሙዚቃ ደግሞ አሉ ስለ አባቴ እንትን ያሉ በጣም በርከት ባይሉም እንደ እናቶች። ስለዚህ ሌሊት እስፈን ግጥም፣ ዜማ፣ ቅንብር ችግር የለውም። ያሉን ጥሩ የአባቶች ሙዚቃ በሙሉ ጋብዘናችኋል። አባቶቻችን መልካም ጊዜ ይሁንላችሁ። መልካም የአባቶች ቀን